ሰብጂ ግባና እኔ ጋር ይታየም እኮ ታዲያ እዲ አሁን እኮ ጭራሽ ገልብጠውት እኮ በጣም እኮ የሚያስቀኝ ኡስታዝ ተብዬዎች አንዳንድ እንትኖች አሉ ውርንጭላዎች አሉ እና በጣም በኡስታዝ ሲያጫውታቸው ፊታቸው አይታይም። አት ዘ ሴም ታይም በእጃቸው ራሱ እጃቸው እንዳያማልል ድምጽ ይሁን ላይ ያማልላል ማለት ጀመሩ። እንዲህ ከሰው ጋር ምግብ አይበሉም፣ ጓንቱን ላይ ያደርጋሉ። ወንዶቹ እኮ ናቸው ወንዶቹ እናሳስታለን ማለት ጀምሮ ይኸውልሽ ወንዶቹም ኒቃብ ማድረግ ጀምረዋል እኮ ሌላ ፐርፐዝ ነው ሊሆን የሚችለው አለማችን ላይ ኒቃብ እንዲህ ሁሉም ነገር ከወሲብ ጋር አያይዘው የእናንተ ግን አሁን ስፔሲፊክ አድርጉ። የእናንተ የክርስትናው ግን ሴት ልጅ ይሄ ምንድነው የሚባለው? ቀደም ያልሽው ነገር አለ ያልሻቸው ነገሮች ወንድ ልጅ እንዳታሳስ ተብሎ ነው። እሱ ነገር መልሽልኝ። አይደለም ቤተክርስቲያን፣ በተለይ ቤተክርስቲያን ስትገባ ትሸፈን፣ ፀጉሯን ትሸፈን እኮ ትሸፈን የሚባለው ወንድ ልጅ እንዳታሳስት ነው። ለእግዚአብሔር ክብር ነው የሚመረጠው አለባበስ እንዴት ክብር ነው ተመራጩ ክብር ነው። ለምሳሌ ፀጉሯን ገልጣ የምትጸልይ ወይም ትንቢት የምትናገር ራሷን ታዋርዳለች ይላል ጳውሎስ በቆሮንቶስ መልእክቱ ላይ። ስለዚህ በጸሎት ሰዓት ለምን ፀጉሯን ልብስ እንለብሳለን እኛ ክርስቲያኖች። ፀጉሯን የሰጣት እሷ አይደል? ቆይ ስለዚህ እግዚአብሔር እንደዛ የሚለው እሺ፣ ሌላ ቦታ ሳልሄድ ወንድ ልጅ እንዳታሳስት ነው በሚል ሀሳብ ነው። አበባ ግልጽ አድርጊው። እግዚአብሔር ከይውልህ ወንድ ልጅ እኔ ከተሳሳተ ብልቱን ይስለበቃ ይቆረጥን የምላደርገው ነው አይደለም። የእስልምናው ኮንሴፕት አሁን የእስልምናው ኮንሴፕት አበባ ልስን የእስልምናው ሐሳብ ወንድ ልጅ ይኸውልሽ፣ የእስልምናው ሐሳብ ወንድ ልጅ ውሻ ነው፣ በቃ ዝም ብሎ ይነሳበታል፣ የሆነ ነገር እንትን ይላል። እንደዛ ነው የምንቆጠረው። ሴት ልጅ ደግሞ በቃ ሸይጣን ናት። ከሸይጣን ጋር የማመሳሰል ነገርም በውስጥ አለ። አዎ በግልጽም ይነገራል። ከዛ አንፃር ወንድ ልጅ ታሳስታለች ተብሎ መስጊድ ውስጥ አይደለም ውጪ ትተሽኮ መስጊድ የጸሎት ቦታ ገብተን ራሱ እንሳሳታለን እኛ ወንዶች። እስልምና ላይ እንደዛ ነው። የጸሎት ቦታ ራሱ ለየብቻ ነው የምንሰግደው። የሚገቡበት የሚወጡበት መንገድ ሁሉ ይለያል። ለምን ጸሎት ቦታ እንኳን ሄደን እንሳሳታለን። ነብያችንም ተሳስቷል ሰላት ሲሄዱ። የክርስትናም እንደዛ ነው ወይ? እና ምንድነው በጸሎት ሰዓት በፍጹም አብዱ በፍጹም ከወንድም ጋር ይቅርታ እኔም ገባሁኛው ለአብዱ በፍጹም ከወንድ ጋር የተገናኘ አይደለም። የሴቶች በክርስትና መሸፈን አብዱ እሱን አስምረክ ያዝበት በቃ። ኦኬ። እና ለምንድን ነው ክርስቲያን ላይ ማለት እንደፈለጉ መውጣት ይችላሉ? ለወንድ ላይ ምንም ተጽዕኖ የለውም ማለት ነው? የሴት ልጅ አለባበስ በፓንት መውጣት ትችላለች ማለት ነው? ላይክ ስትጸልይ ብቻ ነው እንደዛ የሚል ነው እንደዛ የሚል ነገር ሴት ልጅ ራሷን አሁን አንተ ለምሳሌ ራስህን የምታከብርበት አኗኗር ዘይቤ አለ አይደል እንዴ? እኔ ለምሳሌ እንደ ሴትነቴ ያስከብረኛል እኔነቴን ይገልጣል ብዬ የምለብሰው ልብሶች አሉ። በሰው ፊትም በእግዚአብሔር ፊትም ያስከብረኛል የምለው አይደል? ሴት ልጅ ደግሞ የተፈቀደላት ቀሚስ እንጂ ሱሪ እንኳን በመጽሐፍ ቅዱስ እንዳልተፈቀደልን ተጽፏል። ሴት የወንድን ልብስ አትልበስ ይላል። ወንድ የሴት ልጅን ጆሮ ጌጥ ፀጉሩን አይሰራ ይላል መጽሐፍ ቅዱስ ላይ አለ እኮ። ማለት እኔ አሁን ማለት የፈለኩት አሁን እስልምና ላይ ስትመጪ ከክርስትና የበለጠ ስፔሲፊክ አድርጓል። ላይክ ሰፋ ያለ ልብስ ልበሱ፣ ቅርጻችሁን የማያሳይ ነገር ፀጉራችሁን ሸፍኑ ምናምን ይባላል። ክርስትና ላይ እንዴት ነው? በቃ ቀሚስ ብቻ ልበሱ ነው የሚለው ወይስ ደግሞ አንቺ እኔን ይገልጸኛል ብለሽ ያሰብሽውን አሁን ወደ ምዕራቡ ብትሄጂ ብዙዎቹ በቃ ቁምጣ ወይ ደግሞ ፓንት ምናምን ለብሰው ይሄዳሉ ሴቶቹ። ወደዚህ ስትመጪ ደግሞ ሱሪም የመልበስ አለ ቀሚስም ምናምን። በቃ እንደ ማህበረሰቡ አኳኋን ነው ክርስትና ልበሱ የሚለው ወይስ የራሱ ህግ አለው? መልሽለት አበባ
ይኸውልህ ወንድሜ ምን አለ መሰለህ፣ አሁን አንተ ያልከው ይሄ በተለይ ዋና ላይ የሚለበስ በጣም የዋና ልብስ ተብሎ በጣም የሚያስጠላ ቤተ ክርስቲያን የምትቃወመው በጣም ግድ ያጣ አለባበስ የዋና ልብስ አሁን በጠቅላላ ማለት ነው። ጀነራሊ በጣም የሚያስጠላ ማለት ነው። እሱ የተከለከለ ነው በነገራችን ላይ። ሲቀጥል ሴት የወንድ ልብስ አትልበስ ተብሏል። ከእስልምና ከስንት ሺህ ከሶስት ሺህ ምናምን ዓመት በፊት ሴት የወንድ ልብስ አትልበስ ተብሎ ተጽፏል። አሁን ሴቶች ለወንድ የተሰራውን ሱሪ ይለብሳሉ አይደል? ታያለ ሶህግን አፍርሰዋል ማለት ነው። ነገር ግን በቤተ ክርስቲያናችን ቀኖና የሚባል ነገር አለ። ይህ አለባበስ ማለት ነው ዶግማ አይደለም። ገብቷል? ስርዓት ተሰርቷል። ሲጀመር ዶግማ አይደለም። ምን ልፈልጌ ነው? አዳምና ሔዋን እርቃናቸውን ነበሩ እኮ በእግዚአብሔር ብርሃን ተከለለው እርቃናቸውን ነበሩ። ሲክዱ ነው ራቆትነታቸው ውርደት መሆኑ የገባቸው የታወቃቸው ራሱ የእግዚአብሔር ጸጋ ሲገፈፍ ከዛ በኋላ ለራሳቸው ቅጠል ሊደረጉ ጀመር በገነት ማለት ነው። ግን የአለባበስ ስርዓት የሴትና የወንድ እንዲለያይ የእግዚአብሔር በዘዳግም ላይ ተናግሯል። ዘዳግም 22:5 ላይ ሴት የወንድ የሴት ልብስ አይልበስ የሚያደርግ በአምላክ በእግዚአብሔር ፊት የተጸየፈ ነው። ይህን አንብብለት። በዚህ ጥቅስ ተመስርታ ቤተክርስቲያን ለእኛ ቀኖና ሰርታለናል። ሸርጥ አለ። ያንን ሸርጥ ማሟላት አለብህ ማለት ነው። ክራይቴሪያ ቤተክርስቲያን ያስቀመጠችልን ቀሚስ ኢብን ይሄ ተነፋነፍ የሚባለው ይሄ እጅጋ ጥብቅ እጅጋ ይሄ በላስቲክ እሱ አሁን ለሴት አይፈቀድም። ምክንያቱም እኛ ሴቶች ይሄ ጌጥ ማጌጫ ነው፣ የተለያየ ሂና ምናምን የምንቀባበት ስለሆነ እሱ አሁን ለመሸፈን አንገደድም። ኢብን መልበስ ራሱ የለብንም። የእጅ ጠባብም ተነፋነፍ የሚባለውን ገብቶሃል? ግን በቤተ ክርስቲያናችን የተሰራልን ቀኖና አለ። ዋው በቃ አሁን እያልሽኝ ያለሽው በቃ ላይክ እስልምና ላይ ሂጃብ ምናምን ሲለብሱ ለምንድን ነው ታዲያ የምትቃወሙት? አሁን እናንተም እያልሽኝ ያለው ነገር ከእስልምና ጋር ተመሳሳይ ነው። በቃ ሰፋ ያለ ነገር መለበስ አለበት ነው ሁለቱም የሚለው። ግን እስልምና ላይ ሲሆን ለምንድን ነው የምትቃወሙት? ለምን እንደዚህ ሆነ እንደዛ ሆነ የምትሉት? የእናንተም እንደዛው እያለ ማለት ነው። በቃ ወይስ ክርስትና ላይ ሴት ልጅ ወንድ ልጅ ስሜት አታነሳሳም? ታነሳሳለች አይደለ? ተገላልጣ ከለበሰች አንድ ወንድ በሷ እንትን በአይኑ ሊመኛት ይችላል። ያንን ለማስቀረት ነው እስልምና ይሄንን ያደረገው። የእናንተ ደግሞ ሌላ ሪዝን ሊኖረው ይችላል። ግን ሁለቱም ክርስትና ምንድን ነው መሰለ ወንድማችን፣ ክርስትና ራስን መግዛትን ነው የሚያስተምረው። ምክንያቱም ትዕዛዝ ራሱ የምታከብረው ራስን ስትገዛ ነው። በቃ ሰው አእምሮ አለው። አንድ ሴት ለአንድ ወንድ ተብሎ ሕግ ተሰርቶልናል። ያንን ተቀብለ ነው። ከዛ ውጭ ምል ራሱ ህይወት ራሱ እኮ ይነግራል። ከትዳር ውጭ ልጅ ሲመጣ፣ ከትዳር ውጭ ሄደህ በሽታ ስታመጣ ራሱ ህይወት የሚያስተምረን ነገር አለ። ባይዚ ስለ ትዳር አላወራንም፣ ይቅርታና አሁን እያወራን ያለ ነው እኮ ዞሮ ዞሮ ይሄ ማመንዘር በትዳር ውስጥ እኮ ማመንዘር አይባልም አይደል? ኖ ትዳር እኮ አይደለም። ይኸውልሽ አሁን እያወራን ያለ ነው። አሁን ነው መሰለኝ የገባሽው። እያወራን ያለ ነው ስለ ሴት ልጅ አለባበስ ነው። እና እኮ ዞሮ ዞሮ ወንዱን ታሰናክላለች ነው አይደል? አዎ ወንዱን ካሰናከለች አመነዘረ ወይም አመነዘረች ነው የሚባለው። ያ እንዳይሆን ምንም አይነት ነገር ቢሆን በቃ አንተ የምትቋቋምበትን ስዕብና ማዳበር አለብህ። ያንን ነው እኛ የምንማረው እንጂ የውጭውን ዓለም ጠቅላላ ሁሉንም መቆጣጠር እኮ አትችልም አይደል? ሴቷን ልጅ ሴቷ ብቻ ለምን ወንዱም ቢሆን ወንዱም ራሱን መግዛትን መማር አለበት። ራሱን መግዛት አለበት። ለምን ራቁቷን አትሄድ? አንዴ ካየህ በኋላ አይንህን ስበር የሚባል ነገር አለ። ወንዱንም እንደዚህ እየተደረገ ነው። ሴቷን ደግሞ ወንዱ እንዳይሳሳትብሽ እንደዚህ አይነት ልበሺ ተባለች። ስለዚህ ከወንዱም ጋር ነው ከሴቱም ጋር ነው። ይሄ ምንድነው ያለበት ችግር? ምልህ በጣም አሁን አረብ ሀገር በዛ ሙቀት ሴቶቹ ወደው ነው ያንን ድንኳን የሚያክል ነገር ተሸክመው የሚሄዱት። ወንዶቹ እንደፈለገ ቀለል ያለ እንደውም የወንዶቹ አለባበስ ነፋስ እንዲያስገባ ሆኖ ነው ያ ራሱ የባህል ልብሳቸው የሆነው ዋናው ምክንያትና ወደው ነው ወይ እንደዛ ጥቁር ልብስ ከግር እስከ ራሳቸው ካልሲ ሳይቀር እግራቸውም ተረከዛቸው እንኳን
እንዳይታይ ለብሰው የሚሄዱት ይሄ እምልህ ተጽዕኖ ነው። በቃ ይሄ ተጽዕኖ መኖር የለበትም ነው። ኖ ለምን እያንዳንዱ ሰው ይኸውልሽ መማር ያለበት ራስን መግዛት ነው። በቃ ክርስትና የሚያስተምር ያንን ነው። አትስረቅ ይልሃል። በቃ የሚሰረቅ ነገር ወድቆ እንኳን ብታገኝ ይሄ ማን ነው ብለህ መስጠት እንዳለብህ ነው የሚያስተምርህ እንጂ አንተ ላይ ተጽዕኖ በማድረግ በውጫዊ ነገር አይደለም። ክርስትና በውጫዊ ነገር ብቻ አይደለም። በቃ ውስጥህ እንዲቀየር ነው የሚያስተምርህ። ደግሞ በእውነትም ይሆናል። በቃ ስንት ገዳም ውስጥ እኮ ገና ወጣቶች ለምንድን ነው በቃ አንቺ ለምንድን ነው እዚህ የመጣሽው የምትላት ወጣት የምታምር ሴት ታገኛለህ። በቃ ዓለምን ንቃ ማለት በዓለም ውስጥም እየኖሩ ድንግል ሆነው የሚኖሩ ሰዎች አውቃለሁ። በቃ ራሳቸውን ጠብቀው እዛ ድረስ ራሳችንን እንድንገዛ ነው የምንማረው እንጂ በቃ እምልህ በጣም ብዙ ስህተት የሚሰራው ያው ይሄ ተጽዕኖ ባለበት አካባቢ እንደሆነ ታውቃለህ አይደል? ከሹፌሮቻቸው ጋር ሴቶች ተረከዛይቱ ነው አይደለ? መሐመድ አሁን መሐመድ ተረከዛይቱ ነው አይደለ? ወደ ዘይነብ የገባው አሁን ስንመለከት ሴት ሸይጧን ናት። ለምን ቆየህ ሲሉትኝ ሶላትም አሱር አለፈ መቅሪብም አለፈ። አይ ሴት ሸይጧን ናት ተረከዛይቼ ተፈተነው ወደ አንዲቷ እናታችሁ ገብቼ ሀጃዬን ፈጸምኩ ሴት ሸይጧን ናት አለ መሐመድ። ሴት የወንድ ልጅ ስሜት እንዳትቀሰቀስ ሲባል ብቻ ደባደቦ መልበስ አለበት። ሐዲሱን አመጣለሁ። ይሄን ነገር ማየት ፈልጋለሁ። ይሄን ሐዲስ እኔ ሰምቼው አላውቅም። ኦኬ ሐዲሱን አመጣልሃለሁ። ይሄንን ሐዲስ ተረከዛይቶ አመጣልሃለሁ። አብሽር ምንድነው አሁን ሴት ልጅ ወንድ እንዳይቀሰቀስበት ሲባል ብቻ ወንድ እንዳይቀሰቀስበት በነገራችን ላይ ሰው የሚጓጓው እኮ ለተከለከለው ነገር ነው። አዳም ራሱ ሰው ለተባለው ነው የማለለው አይደል? በተሸፈነች እኮ አትድንም። ይሄ መታወቅ አለበት። በተሸፈነች የምትድነው ተብሎ ነው። የኛ ግን መንፈሳዊ ነው። ሴትና ወንድ እኩል ነው። ሴት የለም፣ ባሪያ የለም፣ ጨዋ የለም፣ አይሁዳዊ የለም፣ ግሪክ የለም። ሁላችንም በክርስቶስ አንድ ሰው ነን ተብሎ ተጽፏል። መጽሐፍ ቅዱሳችን ላይ ተጽፏል። ግልጽ ነው። እኛ ግን መንፈሳዊ ነው። ፀጉራችንን ተጎናጽፈን ተሸፍነን በክብር ነው ልናስቀዳሴ ስንቆም ፀጉራችን እንዳይቦል ወደ ነዋየ ቅድሳቱ እንዳይሄድ ለእግዚአብሔር ክብር እንሸፈናለን። ግልጽ ነው። በክብር ንጽህና የተጠበቀ ልብስ አሁን የመቆረቢያ ነጭ ልብስ በፍታ ለብሰን ቆይ እኮ አስጨርሰን አሁን ያን ስርዓት በቤተ ክርስቲያናችን ይሄ ተቀንኖልናል። ይሄንን ሸርጥ ማንንም ክርስቲያን ሳያሟላ ቤተ ክርስቲያን ሊቆርብ አይገባም። ምንም ቢመራው ማለት ነው። ምንም ራቁታም ቢሆን ነገር ግን አንተ የምትለውን በኢሮፓ አሁን በምዕራብ ዌስተርን ዓለም ያው ራቁት እየሄዱ ነው። ዘፋኞች በየሚውዚክ ክሊፓቸው ላይ እርቃን ናቸው። ይሄ በጣም የሚጸየፍ ነው። ይሄ በጣም በእኛ በቤተ ክርስቲያን አይፈቀድም። በነገራችን ምዕራቡ ዓለም ሲጀመር እንደው መንፈሳዊ ነው የሚለው ደግሞ ሌላ ጥናት የሚያስፈልግ ሌላ ሪሰርች ውስጥ የሚያስገባ ታሪክ ነው። ስለዚህ እሱን እንተውና ግን እኛ እንደዚህ ጋር ያሰባሰበን አንተም እንደምታውቀው ያለህን መንፈሳዊ እውቀት ለኛ ልታጋራ ነው። እኛ ብላንተ ስለሆነ ምዕራባውያንን እየጠቀስን ለመተቻቸት ሳይሆን አሁን የእስልምናው ሲዳሰስ ዑመር ሴቶችን አየ። ደጋጋሚ ጊዜ ሴቶች ይሸፈኑ አለ። ዑመር ለማን ነብዩ ሴቶች እንዲሸፈኑ ትእዛዝ ሰጠ። አሁን ሙስሊሞች ያ ነገር ይጠቅማል ብለው ነው ወይ? ምክንያቱም አብዛኞቹ አሁን እያወለቁ እየጣሉት ነው። በግብጽ በተለያዩ ሀገር ላይ ሳውዲ ራሱ እየጣሉት ነው። ኒቃብ በደንብ አሁን ሳውዲ እንደውም በጣም መነጋገሪያ ሀገር ሆናለች። ወደ እንደ አውሮፓውያን ልትሆን ነው እየተባለ ትልቅ ስጋት ነው ያለው። በነገራችን ኢብን የመካው ባለፈው አብዱል ፈተና ስናወራብን ነበር። አብዱል ፈተና ይብቃ። የመካ አሰጋጅ ራሱ ምንድነው ያደረገው? ልጁን ሲድር ፊቷ ነው ያልታየው። ቬሎ ለብሳለች፣ ጀርባዋ እርቃን ነው፣ ፀጉሯ ታይቷል። ገብቷል። እንግዲህ የመካው አሰጋጅ ማለት የመካው ኢማም ምናልባት ሰምተህ ሊሆን ይችላል ሚዲያ ላይ። ጾኒ እውነት መንፈሳዊ መልእክት ነው ወይ የመለኮታዊ ትእዛዝ ነው ወይ ሌላ ጥያቄ ያስነሳል። በእኛ በክርስትና ግን በጸሎት ሰዓት እንሸፈናለን፣ ፀጉራችንን እንጠራረዛለን። ይሄ ቄጥ መወጣጠር ምናምን ጡትን ያሽሎ ምናምን ይሄ ፀጉርን አንጨብሮ ይሄ አይፈቀድም። በጣም ከተያጣ ነገር በቤተ ክርስቲያን ውግስ ከባሪዎች ነው፣ ርኩስ ከመዲያብሎስ ነው።
እኛ የቤተክርስቲያን ነገር ግድ ብሎን ስለመጣን እዚህ ጋር ትእዛዝ እንፈጽማለን። ቅጥ ያጣ አለባበስ አልለብስም። እኛ ለሙቀት የተሰሩ ልብሶች አሉ፣ በልክ ቤተክርስቲያን በምትፈቅድልን ልክ እንለብሳለን። በብርድም እንደዛው የብርድ ልብስ እኔ አልወድም በግሌ፣ ግን የብርድ ልብስ የሚደግፍ ሰው ካለ ገብቷል። ስለዚህ በስርዓት ነው የምንሄደው። ስርዓት አለ፣ ከልክ አናልፍም እኛ ክርስቲያኖች። ያንን ልልህ ፈልጌ ነው። እና ሐዲሱን እስኪ ልሂድና ልጎርጉር አውራ እስከዛ። አዎ አንቺም እንዳልሽው እናንተ ስርዓት ያለው አለባበስ ነው እንትን ያላችሁ። ተወጥሮ ሰውነትን ማሳየት እናን አይቻልም በክርስትና እና እስልምና ላይም እንደዛ ነው። ግን አሁን አንቺ እንዳልሽው የአረብ ሀገር ሴቶች ያንን ሂጃብ ማውለቅ ጀምረዋል ምናምን ትይናለሽ። ላይክ ክርስትና አይብስም ወይ? በዚህ አሁን በጨርቅ ክርስቲያን ነኝ ብለው ልብሳቸውን ወጥረው ምናምን የሚሄዱ ሴቶች አይብሱም? እና እነዛ እያከበሩ ነው ብለሽ ነው የምታስቢው? ሙስሊም ጋር ሲሆን ሙስሊም ሆነው እንደዚህ እያረጉ ነው ትያለሽ። ክርስትና ላይ ሆነው ግን ወጥረው ምናምን ሲሄዱ ወደ ምዕራብ ባንሄድ ምናምን ትያለሽ። ምንድነው ልዩነቱ? በቃ እዚህ ሙስሊምም ላይ እያወጡ የሚሄዱ አሉ። ክርስትና እንደውም ክርስትና ይበልጥ የሚታወቀው በእንደዚህ አይነት አለባበስ ነው። አንድ ሴት ተወጣጥራ ቅርጽ የሚያሳይ ልብስ ለብሳ ከሄደ ግማ ያከብሩ አሉ። ሁላችንም ህጉን ሙሉ በሙሉ አናከብርም። ግን እናንተ ደግሞ ይብሳል በጣም ብዙ። አሁን የሚታወቀው ራሱ ክርስትና ሴቶች እንደዚህ በመገላለጥ ነው፣ ሙስሊም ደግሞ በመሸፋፈን ነው የሚታወቀው። ግን ህጉ ሁለቱም ላይ አንድ አይነት ነው። ያባሻ አምልሽ ጊዜ ያለው ይኸውልህ ወንድሜ፣ ጊዜ ያለው ለምሳሌ ይኸውልህ አሁን ለምሳሌ እስልምና ከመምጣቱ በፊት ለ500 ዓመታት ክርስቲያኖች ነበሩ። እንግዲህ እስከ መሐመድ መምጣት ድረስ ወደ 47 ሚሊዮን ክርስቲያን ተጨፍጭፈዋል። በዛ ዘመን የነበረውን አሁን ቸርች ሂስትሪ ስታጠና በዛ ዘመን የነበረ የዘመነ ሰማዕታት የሚባል አለ። ከኒሮ ቄሳር ከነገሰበት እስከ መክስሚያኖስ ድረስ ማለት እስከ 313 ድረስ እነ ተፈጻሚ ጴጥሮስ ሰማዕቱ እስከ ተሰውበት ድረስ ማለት ነው። ከነ ጳውሎስ ጴጥሮስ ጀምሮ አሁን በዛ ዘመን ሰዎች ገዳማውያን ልብስ ነበር የሚለብሱት። እንዳለ የቤተ ክርስቲያን ታሪክ ስታጠና እንደዚህ ልቅ ያጣ ቅጥ ያጣ ነገር የለም። ገባ እንደ ጊዜው ነው። አሁን ይሄ ጊዜ ቅድም አብዱ እንዳለው መጨረሻው ዘመን እንደሚባለው በእኛ ምጋ ይባላል። ብዙዎች ልጆች የማይታዘዙ ይሆናሉ፣ ስሜታቸውን ይከተላሉ ተብሏል በመጽሐፍ ቅዱስ። ትዕቢተኞች የማይታዘዙ ይሆናሉ ተብሏል። ይሄ ትንቢት ስላለ ትንቢቱ ይፈጸም ዘንድ ብለን በመንፈሳዊ አይን ነው የምናየው እንጂ አንተ የምትለው ትክክል ነው። ቅጥ ያጣ ነገር አለ። ክርስትናን እያስወቀሰ ያለው አንደኛ ትልቁ ነገር ዶግማ አይደለም፣ ትልቁ ነገር ስርዓቱ አይደለም። ትልቁ ነገር የሴቶች አለባበስ ነው። ቤተክርስቲያንም ለብዙ ዓመታት እያስነቀፋት ያለ ጉዳይ ነው። በተለይ ከ90ዎቹ ወዲህ ለ3 ወይም ለ4 10 ዓመታት ያለው አለባበስ በጣም ያስጠላ ነው እያለ ነው። ሞዴሬተር ያለው እዚህ ጋር ደግሞ ቅድም ያላችሁት ስለ ለምንድን ነው ሰው ራሱን የማይቆጣጠረው ምናምን ትላላችሁ። ለምንድን ነው ሴቷ ራሷ ወንዱ ራሱን የማይቆጣጠረው ያልሽው? ላይክ ወንድ ክርስትና ላይ አይ ቲንክ ያየም አመነዘረ ምናምን የሚባል ነገር አለ። ላይክ ከውጫዊ እንትን ወተን ማለት ነው። ያን ነገር መጠበቂያ ጀስት አንዴ ካየ ተሳስቶም ካየ ያ ሰው ያመነዝራል። ያ ከሚያመነዝር ያቺ ሴት ብታግዘው ምን ችግር አለ? ስርዓቷንም ጠብቃ ኖሮ እኮ የማያምነውም የሚያምነውም ሃይማኖቱን በደንብ ትእዛዝ የሚያከብረውም የማያከብረውም ሁሉም ተቀላቅሎ ነው የሚኖርበት አይደል? እሱን ሁሉ እንግዲህ ህግ ስላላከበረን ስሰናከል እኖራለሁ ማለት ነው። ያ ስለማያስኬድ እኮ ነው። ስለዚህ ራስን መግዛት ላይ ነው ማተኮር ያለብን። ሁለተኛ ደግሞ ይኸውልህ ይሄ ቁጥጥሩ ብዙም እያዋጣ አይደለም እኮ ምናምን የሚለው ነገር ወደ ሌላ በቃ ወዳልሆነ ነገር ውስጥ ነው ሲከታቸው የሚታየው እንጂ ከኃጢአት ሲያድናቸው አይታይም። እና እዛ ላይ ማተኮሩ ብዙም ጥቅም የለውም ነው
ማስተማር ነው። በቃ ሃይማኖቱን ማስተማር በቃ ሰው ወዶ እንዲገዛ ነው እግዚአብሔር የሚፈልገው። የሆነ ሰው ቆሞ ይሄ እንዳታደርጊ ይሄንን ለምን አረግሽ ከሚለው በላይ ራስን ገዝቶ እግዚአብሔር የሚወድልኝ ይሄንን ነው ብለን እኛ ምርጫችን እንዲሆን ነው። ያ እሱ ላይ ማተኮር ነው የሚሻለው ነው እንጂ እኮ ያንተ ፖይንት ገብቶኛል። እሱማ ይሻላል፣ ማስተማርማ ይሻላል። አንቺ እንደምትዩማ ማስተማር ይሻላል። ግን ሁሉም ትምህርት ነው። በቃ መጀመሪያ ስለ ፈጣሪው ቢያውቅ ጥሩ ነው ሁሉም። ገባሻ? ግን ደግሞ እንደ ልምድ የሚሆንም ነገር አለ። እስከ ባህል ጋር የተሳሰሩ ነገሮች ምናምን እነሱም አብረዋሉ። እነሱም አብረው ትምህርት መሰጠት አለባቸው። ስለ ፈጣሪ ግድ ነው መጀመሪያ። በጣም ቁጥጥር ላይ ያተኮረ ነው። አየህ ኖ እሱ ነው ትክክል የማይሆነው። ኖ ቁጥጥር ላይ ያተኮረ ወንድምህ እንኳን ወደ አንተ ቤት ቢመጣ አንተ በሌለህበት ሚስትህን በር ከፍታ እንዳታስገባው ድረስ ሚስቱን የማያምን እንዳይተማመኑ የሚያረግ ትዕዛዝ በጣም ከባድ ነው። ኖ እንደዚህ ሳይሆን አንድ ነገር ምክንያቱን ካወቅሽ ሳይመጣ በፊት መቆጣጠር ትችያለሽ። ለምሳሌ አሁን የሆነ አንድ ችግር የራስሽ ባህሪን ካወቅሽ ለምሳሌ የሆነ ነገር ሳይ ያመኛል ወይም ደግሞ የሆነ ነገር ስበላ ያመኛል ትያለሽ። ያ ነገር ከመብላት መቆጠብ ነው እንጂ ያለብሽ በልተሽ ያመኛል ላያመኝም ይችላል ምናምን ማለት ሳይሆን ያንን ምግብ ማስወገድ ነው ያለብሽ። እዚህም ጋር አንድ ወንድና ሴት ተቃቅፈው ምናምን እነዚህ ሴቶች ስሜት ይኖራቸዋል አይኖራቸውም ወይ ግንኙነት ያደርጋሉ አያደርጉም ከማለት ያንን ነገር ከመገናኘት ቢቆጠብስ እንደዛ ነው ሆነ ያለበት። ምክንያቱን አውቆ መቅረፍ ነው የሚገባው እንጂ እሱ ያድናል እያልከኝ ነው። እስቲ እንነጋገር። በጣም የተሻለ ነው ራቁታቸውን ከሚሄዱ ሴቶች ይልቅ የወንድን ስሜት የመቀስቀስ እንትኑ በጣም ልዩነት አለው። ተሸፍና የምትሄድ ሴትና ቅርጿን ምናምን እያሳየች ከምትሄድ ሴት በጣም ልዩነት አለው። የማይካድ ነገር ነው እና ይሄን ነው ልሽ የምፈልገውም እና ትክክልም ነው ብዬ ነው ማስበው። ያው ቀላል አይደለም። ያንተ ምኞት መልካም ነው። ያ እኛም መሸፈን ስለ ወንድ አይመለከተንም። ሁለቱ እኮ አንድ እኩል ነው። ሴትም ስሜት አላት፣ ወንድም ስሜት አለው። ግልጽ ነው። ይሄ አንፌር ነው። ሴት ላይ ብቻ ነገሮችን መጫንና ሴት መደቆስ አሁን አንቺ ወንድ አይተሽ ይነሳሳል፣ ወንድ አረማመዱን አይተሽ ስሜትሽ ይነሳሳል። እንደዚህ ጋር በተኛውን አንተ ያለሽ ሊኖር ይችላል። አሉ ብዙዎች አሉ። እኔ ብዙ ሰው አለ በወንድ የሚፈታ ነው። እንደ ሰራዊታችን እንደ ሁኔታችን ነው። ገባ እንደ ነገሩ እንዳየሩ ጸባይ እንዳየሩ ጸባይ ወንድ ብቻ አይደለም፣ ስሜት እኩል ነው። ወዳጅ እኩል ስሜት ካለ አረ ወሬና ካለ ሰው አለ ብዬ አላምንም። በአካባቢው ላይ እንደዚህ አይነት ወሬ የሚወራ ሲሆን ነው ብዙ ጊዜ እኛ የምንወደው ነገር እኮ ሰው የሚወደውን ነገር ነው፣ ሰው የሚለውን ነገር ነው ብዙ ጊዜ ተግባራዊ የምናደርገው። እኛ ውስጣችን ተፈጥሯዊ የሆነ ነገር ሳይሆን ሰው የሚለውን ሰው የሆነ ነገር ይሄ ነገር ጥሩ ነው ካለ ስለዛ ነገር ሲያወራ እኛም በዛ ነገር እንወሰወሳለን። ለምሳሌ የሆኑ ሴቶች ወንድ ልጅ እኮ እንትን ደረቱ እኮ እንደዚህ ወሰወሰኛል እያሉ ጀስት የሆነ የሚያወሩ ከሆነ ሌላ ማታክ ሴት ደግሞ ይሄን ነገር ከሰማች በተደጋጋሚ ስትሰማ ከዛ በኋላ ይጀምራታል ማለት ነው። እሷም እንደዛ ትጀምራለች። ይህ ከወሬ አንጻር ከሚከለከል ነገር አንጻር ነው። አሁን በእስልምናም ነገሮች እንዲህ የምንወሰወሰው ስለሚከለከል ነው፣ ስለሚያወሩ። አሁን ኡስታዞችን ካያቸው 24 ሰዓት በብዛት አንድ ኡስታዝ ሲዲዎቹን ካየ ከ80% በላይ ከ50% ምንድነው ከግማሽ በላይ ስለ ወሲብ ነክ ነገር ነው ሰዎችን ላይክ ሞቲቬት ማድረግ አትራክት ማድረግ የሚፈልገው እና ከኖርንበት ካልቸር አንጻር ነው እንጂ ምንድነው ሰው ሴት ልጅ ዝም ብሎ የሚወሰወሰው በወንድ ልጅ የምትወሰወሰው እንዴ? እንስሳቶቹ ላኩ የስራ ጊዜ ያላቸው የሆነ ወራት አለ እኮ።
እንጂም ዝም ብሎ አሁን ማለት እንደሚለው ውሻ ነው እንጂ። ትክክል አብዱ፣ ትክክል ብለሃል። ትክክል። ይሄ የሰው ልጅ ህሊናውን እንዴ ህሊናው እኮ አምላኩ ነው። ወሬ ሲደጋገም ለዛ ነገር ኤክስፖዝ እየሆንን እንመጣለን እንዴ። እኛ እኮ ማለት የመረጥነው የሆነ ሰው ስጋ ጥሩ ነው ካለ የሆነ ሴሌብሪቲ ስጋ ሲበላ ወይ ጥሬ ስጋ ሲበላ ካየን እኛም ስጋ ጥሩ ነው ብለን እንጀምራለን። በቃ ይስማማኛል ብለን እሱ ነገር ማድረግ እንጀምራለን። ሰው ጽፎ የሰጠን ነገር ነው። አሁን እንጀራ የሆነ ሰው ድሮ ብሉ ብሎ ሰጠናል። እንጀራ ቀየር ነው እስካሁን ድረስ ከዛሬ እኮ ራሱን ያን እንጀራ ነው የምንጠቀመው። እሺ እሱ እንኳን ችግር የለውም ተግባራዊ ምንስ የምናደርገው ነው። አሁን በወሬ ደረጃ ራሱ ለምሳሌ ወንድ ልጅ እና ሴት ልጅ የሚፋቀረው እኮ ለትዳር ጥሩ እንደዚህ ሰዎች ብለው ካወሩ ሰዎች ባወሩት ነገር ትዳር የሚመሰርቱ ሰዎች አሉ። ሰዎች ባወሩት ነገር ደግሞ ትዳራቸው የሚፈርስ ሰዎች አሉ። እንጂ ኢንቮልቭ እንዳለው ቅድም እንትን አይደለም። ይሄ በሽታ ምግብ ይሄን ማስወገድ ከሚባለው ነገር ጋር መያያዝ የለበትም። ወንድምክ ወይንም አብዱ ኤኒዋን ወንዶች እኔ ጋር በነፃነት መታችሁ ቤቴ ተስተናግዳችሁ መሄድ ትችላላችሁ። እንደዛ ቤትሽ ስንመጣ ላይክ ተከፋፍተሽ ላይክ በኑድ ምናምን ሆነሽ ከምትጠብቂንና እንደሱ አይደለም አባቴ። እኔ ቺቺና ሴት አይደለሁም። እንደዛ እኮ ነው። አሁን ኢንቮልቭ ቦታ ነው። አሁን ለምሳሌ ድሮ ከወንድ ልጅ ጋር ቁጭ ካልክ ኦር ደግሞ የሆነ ወንድ ልጅ ካየ ምንም የሚሰማ ስሜት አለ? የተለየ ነገር ነበር ከወንድ ጋር ኢቭን አብረህም ብተኛ ምንም እኮ በቃ ላይ የሚባል ነገርም ስለሌለ አንተ የሚሰማ ነገር ለአንተ ኖርማል ነበር። አሁን ግን የሆነ ነገር የሚወራ ነገር ስላለ ወንድ ልጅ በጨበጥ ቁጥር ባየህ ቁጥር አሁን ስሜትም ሊመጣብህ ይችላል። አንደኛ፣ ሁለተኛ ደግሞ ሰዎች እንደዚህ ብለውም ገና ለገና አንተም ሀሳብ ውስጥ ትገባለህ። የማይንድ ሴታፕ ማለት ነው። በሰዎች ወሬ የመጣ ያንን ነገር ወሬውን ባንሰማ ኖሮ እዛ ውስጥ ምንም የምንገባው ነገር ስሜት ውስጥም አንገባም። ግን እዚህ ጋር ደግሞ ሴት ልጅ በቃ ሪል እንትን አላት። በቃ የመሳብ ሰውነቷ ያምራል። ወንድ ልጅ በቃ በጣም ስቴር ሊያደርግበት ይችላል። የወንድ ልጅ ሰውነት እንደዛ አይደለም፣ እንደ ሴት አይደለም። በቃ ሴቶች ወንድ ልጅ ይደፈራል እንዴ? ሴቶች ያሳሳተ ነው ያለ ኡስታዝ የለም ድም አይደለም መልኩ ድምጼ ብለዋል እኮ ሰውየው። አላቅም ግን ሴቶች እንኳን እንደዚህ ሰውነታቸው ተገላልጾ ፊታቸውን ብቻ አይተህ አትራክት ልትሆን ትችላለህ። ይሄ ማለት እንደ ካልቸር ነው። በቃ እንዳደክበት ካልቸር እንዳደክበት ሶሳይቲ እንደምትሉ አብሮ የሚውሉ ሰዎች ካንተ ኢፌክት ነው ያንን የሚያመጣብህ ነው። እኔ ደግሞ ይሄን ነገር ማስበው አሁን እንደ ኔቸር ነው ብዬ ማስበው። ፈጥሮ አይደለም ኔቸር አይደለም። አሁን እኔ ጋር አንድ ነገር ልንገርህ። እንዲያውም ሴቶቹ ካልቸር ራሱ እንዴት እንደምትል ተጽዕኖ እንዳለው ልንገርህ። ድሬዳዋ እኔ ጋር ሴቶች ከአዲስ አበባም ከተለያዩ ሀገር ውስጥ ካምፓስ አካባቢ ግን የሚያመሹ ሴቶች አሉ እና እየመጡ እኔ ጋር ያድሩ ነበር ቤት። ከዛ ያ ማለት ለእኔ ኖርማል ነገር ነው። ልክ እንደ ፍሬንዶች ማለት ነው። አንድ የምታውቀው ሰው የተዋወቀው ሰው መጥቶ አንተ ቤት አደረ፣ ያ ለእኔ በቃ ኖርማል ነው። ሲመሽባቸው ካምፓስ ግቢ ይዘጋባቸዋል እና ምንድን ነው የሚያደርጉት መሰለህ? ከጊዜ በኋላ ሲያመሹ የግቢ ሰዓት ግቢ የሚዘጋበት ሰዓት 3 ሰዓት ነው ምናምን አይ ቲንክ እንደዛ መሰለኝ ሲያልፍ ከሆኑ ወንዶች ጋር ከሆኑ ማለት ነው እና እነዚያ ወንዶች በቃ ግቢ ተዘግቷል በሚል ከዚህ በኋላ ግቢ ተዘግቶባቸዋል የትም አይሄዱም በሚል የሆነ እንደፈለጉ የመሆን ነገር ምናምን ይታይባቸው ነበር። ማለት ያቺ ሙሉ ይጠቀሟት ነበር። እነሱ ያው ግቢ ተዘግቶባቸዋል በሚል የሆነ እንደፈለጉ የመሆን ነገር ሲሉ እነሱ ደግሞ ኤኒታይም ላይ ተነስተው እኔ ጋር የመምጣት ነገር አለ። ከዛ ነገር ሴቭ ይሆናሉ ማለት ነው። እኔ ጋር ያድራሉ። በዛ መሀል ደግሞ አንዳንድ ሴቶች ደግሞ ምን ማለት ጀመሩ? ሌላ ስም መስጠት ጀመሩ ማለት ነው። እንዴ ወንድ አይደለም እንዴ ምናምን ሴትን እያየ ምናምን ዝም እንትን የማይሳሳተው ምናምን የማለት ድረስ ማለት ነው። የካልቸሩን ኢፌክት ማለት ነው። አይደለም ወንዶቹ ላይ ሴቶቹም ላይ ተጽዕኖ አለ።
አንተ ብዙ ጊዜ ከሴት ልጅ ጋር ብዙ ሴቶችን የምታውቅ ከሆነ ለአንተ አሁን ያንን አብሮ ማደር የሚሆን ሌላም ነገር ይሁን ለአንተ ኖርማል ሊሆን ይችላል። አብሮ መዋል ገብቶሃል። አንተ ብዙ ጊዜ ከሴቶች ጋር ምሳ የምበላ ከሆነ እኔ አሁን ስራ ቦታዬም ብዙ ጊዜ ከሴቶች ጋር ከብዙ ሴቶች ጋር አብረን ነው የምንሰራው። ይሄ ቆንጆ ሴቶች እናንተ የምትሏቸውን ሊሆን ይችላል እና ለአንተ ያ ነገር አሁን ብርቅ ከሆነ ስታይ የሆነ ሌላ ስሜት ውስጥ ልገባ ትችላለህ። እኔ እንደዛ ነው። አንተ ያልከውም ግን እኔ እንዳየሁት ከሆነ ሞስት ፕሮባብሊ ኔቸር ነው። በቃ ሴቶች በጣም አትራክቲቭ ናቸው። ደግሞ በጣም አሁን ላይ ደግሞ በጣም ተሰማምረው ላይክ ቅርጻቸው እንዲወጣ ሆነው ምናምን ይሄዱብሃል። ላይክ ወንድም ኔቸር አይደለም። ኔቸርማ የኔቸር ባህሪያ ኔቸር ብለህ እየተከራከርክ ነው። አሁን የኔን ከሰማኸኝ በኋላ ኔቸር እያልከኝ ነው። ስለዚህ አሁን የኔ በሽታ ነው እያልከኝ ነው ማለት እንዴ? እኔ በነገራችን ላይ የሰው ልጅ ኔቸር ማለት እንዲህ ወጣ ያለ መሆኑን እኔ ማየው ኮምፔር ማድረገው ከሌላ ተፈጥሮ አሁን ናሽናል ጂኦግራፊ ያለው ገብቷል። የሌላ የእንስሳን እንትን ማለት ነው ታያለህ። በኔቸር ዝም ብሎ እንትን የሚል ከሆነ እነሱም ላይ ታያለህ ያንን ኢፌክት ይኖራል። ያው እንግዲህ እንዴት ነው ብዙ ጊዜ የሰማው የትምህርት ውጤት ይመስለኛል። ሴቶች ካልተሸፋፈኑ ሰው ያሰናክላሉ የሚለው ነገር ስለተባልን ዜን ከዛ እንሰናክላለን ማለት ነው። ይሄ መሰናክል የሚባል ነገር ማይንዳችን ውስጥ ገብተዋል ማለት ነው። አየሽ በቃ ይሄ ነው አሁን እያስቸገረ ያለው ወንድሜ። እና እሱን ራስን በመግዛት ነው ልትወጣው የምትችለው እንጂ ህጉም አያድንህም። ከዓለምም ውጭ አይደለህም። ወጣ ስትል አጭር ቀሚስ ለብሰው የሚሄዱ ሰዎች መንገድ ላይ አይጠፉም። በቃ ያ ራሱ ላይ ነው መስራት ያለበት እያንዳንዱ ሰው። በአንድ ሰው አይደለም ይሄን የምትዩ። አሁን ከበፊት አሁን እንደዚህ ሲቪላይዜሽን ከመምጣቱ በፊት ወደ አውሮፓን ብትሄዱ በቃ ኢስትም ዌስትም ብትሄዱ ብዙ ጊዜ ቀሚስ ነው የሚለበሰው። ከላይ ሁላ ፀጉራቸውን የሚሸፍኑ ሊኖሩ ይችላሉ። እና የዛን ጊዜ በቃ በጣም ብዙ ትዳር አለ። አንድ በቃ ፋሚሊም በቃ የተረጋጋ ፋሚሊ ነው። ልጆችም እንደዛው። አሁን ግን በቃ እንደዚህ ባህሉ የመገላለጥ ስለሆነ በቃ ህፃን ሁና ድንግሏን የምታጠው በህፃንነቷ ነው። ህፃን ሁና ማለት ነው። ላይክ በቃ እሷ የምትወልደውን ልጅ አባቱ ከማይታወቅ ነው። እንደዚህ አይነት ሲደጋገም በቃ እሺ ቆይ እህት ለምን አታሳስትምሽ? እህትም ታሳስታለች ማለት ነው። ተፈጥሯዊ ከሆነ ለምን ያሳስት? ልክ አሁን ለምሳሌ እንስሳ ጋር እህት እናት የሚባል ነገር የለማ። ለምሳሌ ካስፈለጋቸው የስሪያ ጊዜ ሲደርስ አሁን እንስሳቶቹ ጋር ማለት ተነስተው የትኛውንም የማድረግ እንትን አላቸው። ገብቷል? ተፈጥሮውን ስታይ ማለት ነው። አንተ አሁን በተፈጥሮ የምትወሰወስ ከሆነ ለምንድን ነው ታዲያ ለእህት ሲሆንና ለእናት ሲሆን ማትወሰወሰው? ላይክ አሁን አንድ ለአላቅም አትራክሽን እንደዚህ አይነት ነገር ላይ ይመጣል ብዬ አላስብም። እንጃ እኔ አስቤውም ስለማላቅ ሊሆን ይችላል። አየህ እኮ በቃ ይሄ ስላልተወራ ነው። አየህ እናት ታሳስታለች የሚል ወሬ በተደጋጋሚ ስለማይወራ እህቴ አሳሳተችን ተብሎ በተደጋጋሚ ስለማይወራ እዛ ኢፌክት ውስጥ አትገባም፣ ተጽዕኖ ውስጥ አትገባም፣ ማይንድ ውስጥ ይሄ ነገር ይሄ ቫይረስ አይገባም ማለት ነው። ሴት ልጅ ምንም እንደዚህ አትራክቲቭ አይደለችም። ሰው እንዴት ታደርጋለች? ውበት እኮ አንተም መፈለግ አለብህ። አንተም የሆነ ስሜት የሆነ ለአንተም ጊዜ ሊኖር ይገባል እንጂ ባገኘው ሰዓት እንትን ከሆንክማ ጤነኝነት አይደለም ነው። ባገኘ ሰዓት የምትሳሳት ከሆነ ሶስት ሴቶች ናቸው። አንተ የተለያየ አንድ ወንድም አለ ግን አንደኛው ቦታ መከራየት ላይክ ማየት ራሱ እኮ ወንጀል ነው አይደል? እንደዚህ እንደ ወሰበ ነው የሚቆጠረው አይደል? አንድ እኮ ወንጀል የሆነው እኮ ወንጀል ያደረጉት እኮ ማየት ወንጀል የሆነው አሁን በእስልምና ማየት ዚና ነው ይባላል። ምንድነው ገጣ አይነት ነው ምናምን የሚሉት ነገር አለ። ማየት ወንጀል ነው ይላል።
ራሱ እንድታይ እንድትወሰወስ ነው የሚገፋፋ ነገር ነው። ወሲብን ስለሚያበረታታ እኮ ነው። በክርስትና አብዱ በክርስትና ደግሞ ያየ አይቶ የተመኘ ነው የሚለው። ኖ የክርስትናው ማየት ፈልገሽ ከወሲብ ጋር አስበሽ የምታዩን እይታ ነው። የእስልምናው ማየት ግን በቃ ባየሽ ቁጥር ካየሽ ተወሰወስሽ ማለት እንደማለት ነው። በቃ የእስልምናው ማየት። የክርስትናው ማየት ግን ከወሲብ ጋር በተያያዘ እንዲህ አስበሽ አንድ ወንድ ልጅ ከእሷ ጋር ሚስት እያለችው ኦር ደግሞ የሆነ ነገር ፈልጎ እንዲህ ወሲብ ነክ በሆነ ጉዳይ ላይ ሲያይ ነው የሚመስለኝ ክርስትና ላይ። ትናንትና ለምሳሌ እኔ ትናንትና የሚያምር ሰው አይቼ ነበረ፣ ግን አየሁ እንጂ ለሌላ ስሜት በሌላ ፍላጎት ውስጥ ራሴን አልከተው። አየሁ፣ አደነኩኝ። ገባ? ማየት ኃጢአት አይደለም፣ ግን ያንን ወደ ኃጢአት ወደ አመንዝራነት ብመኘው ግን ያ ትክክለኛ ኃጢአት ይሆንብኛል። እንደዛ ነው ክርስትና ላይ። ለምሳሌ እኔም ሴትም ልጅ አይቼ ወይኔ ልጅ ባገኛት ኦር ደግሞ አብሬያት ብተኛ የሚል አይነት ስሜት ካሰብኩኝ ሐሳብ ከተመኘው ነው። በእስልምና ግን በቃ ካየሽ አየሽ ነው። በቃ ካየሽ ተወስውሰሻል ተብሎ ነው የሚታሰበው። ሴት ልጅ ከጨበጥሽ አብዱ እንደዛ አይደለም። ካየህ አየህ ምናምን የሚባል ነገር የለም እስልምና ላይ። አይታ ከዛ እንትን ላይ በቃ አይንህን መንቀል ሳትችል ለሆነ ነገር ከተመኘህ ነው እንጂ ጀስት ስላየህ ብቻማ አይደለም። እንደዛ ከሆነማ እንዴት ነው መኖር የምትችለው? ጠቅላላ እንደዛ አንዴ እና ያ ፍርሃቱ ራሱ እስልምና ለሁሉም ሰው ነው። ለሁሉም ሰው ነው፣ አይለይም። ለምሳሌ ሴት ልጅን ባየ ቁጥር አንተ ትወሰወሳለህ ነው። በቃ ሁሉም ሰው ይወሰወሳል ተብሎ ነው የሚታሰበው ነው እንጂ ለዛ እኮ ነው ሂጃብ የምታረው። ካለበለዚያማ ሂጃብ ለምሳሌ ክፍት ይሆንና የማየት እድልና እንትን ነፃነት ይኖርህ ነበር በእስልምና። አሁን አጠቃላይ ነው የሆነው። አሁን በክርስትና ግን መድረኩ ክፍት ሆነና ከዛ በኋላ አቲ ተብላል። በዛ ሴንስ በዛ ስሜት ማየት ኃጢአት ነው ተብላል። በኖርማል ግን ማየት ትችላለህ። ክፍት አይደለም። ክርስትና ላይም ክፍት አይደለም፣ እስልምና ላይም ክፍት አይደለም። አሁን እንትን ስላሉ ነው እንጂ ስላበላሹት ነው እንጂ እስልምና ላይም ክርስትናም ላይ እንደፈለክ መሆን ትችላለህ የሚል ነገር የለም። እና ደግሞ እስልምና ላይም ክርስትና ላይም ስላየህ ብቻ አመንዝረሃል ማለት አይደለም። እና ሁለቱም ላይም ደግሞ ሴቶች ላይ ሞር ፎከስ ይደረጋል፣ እንደዚህ የሚሸፋፈኑት ነገር እንዲኖራቸው ክርስትና ላይም እስልምና ላይም ማለት ነው። ምክንያቱም እነሱን እንደዚህ የሆነ ስለ ፐብሊክ ነገር አይደለም፣ በቃ ለሆነ ሰው የተገደቡ ስለሆኑና ላይክ በቃ ማማለል የሚጠበቅባቸውም ለሆነ ሰው ብቻ ስለሆነ ማለት ነው። እንደዚህ ፐብሊክ ነገር አይደለችም ሴት ልጅ፣ ምክንያቱም ውድ ነገር ስለሆነች ማለት ነው። በሁለቱም ሃይማኖት ምንም ውድ አይደለም። ይሄ ማለት ለማሳሳት መሸፋፈን ራሱ ለማሳሳት ተብሎ የመጣ ነገር ነው። ይኸውልህ ለማስወደድ ተብሎ የመጣ ነገር ነው። መሸፋፈን በራሱ አልኩህ እኮ የሆነ ነገር ሲደበቅ እንትኑ ውድነቱ ይጨምራል። ሲደበቅ ፍላጎት ይጨምራል። ያንን ነገር የመፈለግ እድል እየሰፋ እየጨመረ ይሄዳል፣ ስለተደበቀ ማለት ነው። ማንኛውም ነገር ትደብቀዋለህ። አቬለብል ካረከው ግን ክፍት ካረከው ግን እንትኑ የመፈለግ እንትን ዲማንዱ ይቀንሳል። ገብቷል? ሰፕላዩ ስላለ ማለት እንደዛ በለው ስትለማመደው ኖርማል እየሆነ ይሄዳል። የሚደበቀው ራሱ እንዲያሳስትህ ነው የኔ ሀሳብ። አሁን አክቹሊ በዌስተርኖች በጣም እንትን ናቸው አይደለ? ክርስቲያን ናቸው፣ ግን ደግሞ በጣም ሰውነታቸውን ሴቶች እንደፈለጉ ነው የሚያደርጉት አይደለም? እና እነሱ ጋር ሴክስ ኖርማል ነው፣ መውለድም ኖርማል ነው። ልጁንም ደግሞ እንደፈለጉ አድርገው ማሳደግ ኖርማል ነው። በቃ ምንም ስርዓት የሌለው ነገር መሆን ኖርማል ነው። እንደዛ የሆኑት ደግሞ ስለሚገላለጡ ነው።
ሴቶቹ እንደዛ የሆኑት ማለት ነው። እንደዛ እነሱ ክርስቲያን የሚለውን ማለት ነው ብለክ መደምደም አትችልም። ኤቲስት አለ ምንም አይነት ሃይማኖት የሌለው ከእንደገና ጀስት ቢዝነስ ነው ሃይማኖት ሰው ሰራሽ ነው ብለው የራሳቸውን ነገር እየፈጠሩ የሚኖሩ አሉ። ይሄንን ከክርስትና ጋር ተያይዘው ወንድምዬ ኦኬ እውነተኛው ክርስቲያኑ እንዴት እንደሆነ የምናውቀው ነገር ስለሆነ ማለት ነው እኮ ክርስትና እኮ ነው እንደዚህ አይነት በራፍ የሰጠው ገባሻ? ክርስትና ሞር ፎከስ ማድረግ ወንድም ይኸውልህ ይሄ ግብረ ሰዶም የምትለው ምናምን የምትለው ሌዝቢያን የምትለው ይሄ ምንድነው መድፈር የምትለው ከሃይማኖት በሚወጡ ሰዎች የሚመጣ ነው በብዛት። ለምን ስለሚከለክል የሆነ ነገርን ስለዛ ነገር ወሬ ስለሚያበዛ የሆነ ነገሩን ያጣፍጧል። የሆነ አትራክት እንዲያደርግ እንዲስብ ነው የሚያደርገው ይሄ ሃይማኖት ማለት ነው። አሁን እስልምናን አለባበስ የሚለው ይሄ ጁልባ የሚለው ወሲብን ለመቀስቀስ ነው የሚጠቀምበት። እኔ ይሄ ወሲብ እንዳይኖር ይከለክላል አይደለም። አሁን ብዙ ጊዜ እስልምናማ ሴቶች ምናምን እንዳይደፈሩ እንደዚህ ይከለክላል፣ እንደዚህ ይከለክላል። ኖ አሁን ውጮች ላይ ላይክ እንደዚህ በጣም ያበረታታል ምናምን የምትል ከሆነ በጣም የሚገላለጹት ሀገሮች ላይ አሁን ሁሉም ነገር አቬሌብል ስለሆነ አሁን ሴክስን አልተውትም። እንደውም በጣም ነው የሚስፋፋው ማለት ነው። እና ይሄ ነገር ተደብቆ ነው ኖርማል ነው እነሱ ጋር የለሽ እኮ ኖርማል ነው እነሱ ጋር ኖርማል ነው። ሁለት ደግሞ ስለምትሰማ ነው እንጂ ነገሮችን በግልጽ ስለምታይ ነው እንጂ ያንተ ስለማይዘገብ ስለሚደበቅ እንጂ የለም ማለት አይደለም። እንደነሱ አይደለም። ገባህ አይደለ? እንደነሱ አይደለም። ለምሳሌ አሁን ፖርኖ ይሄ ምንድነው የሶሻል የፖርኖግራፊ ፊልሞችን በማየት አንደኛ ማን ነው የሚከለከልበት? ሙስሊም ሀገር ከፈለክ ውሰድ። የሚከለከልበት ይሄ አሁን እንትን የሚባልበት ሀገር ላይ ነው እኮ የሚከለከል ቢያንስ ታይ አልተደረገም። ገባ የሆነ ነገር አስቀርተው መደበቁ ነው። ከእግዚአብሔር ነው የተደበቀው ወይስ ከሰው ነው? አልተደረገም። ያ ሴክሱዋል ተደረገም። እኔ እኮ ሴት ልጅ እኔ እኮ በጣም የሚገርመኝ ኢንቮልቭ በነገራችን ላይ እኔ አንድ ሎጂክ አለኝ። አንተ ጡቷ ተሸፈነ አልተሸፈነ እኔ አሁን ሴት ልጅ ልብሷን ለበሰች ጡቷ የቱ ጋር እንዳለ ጡት እንዳለ አላቅም። አስቀድሜ ተሸፈነች ማለት ብትሸፈነውም ጡት እንዳለ አላቅም። አውቀዋለሁ እኮ የቱ ጋር ምን እንዳለ እኮ አውቀዋለሁ። ምንድን ነው የሚያሳስተኝ? እና አይሳስትም ነው የምትለው? ላይክ አንድ ሁለት የተሸፋፈነች ሴትና አንድ ደግሞ የተገላለጸ ሴት እየሄዱ ሁለቱንም እኮ ጡት እንዳላቸው የት እንደሆነ ታውቃቸዋለህ። ግን የትኛው ላይ ነው አንተ ሞር ፎከስ የምታደርገው? እኮ ይሄ ትልቅነቱ ትንሽነቱ ነው የሚያሳስት? ኖ መልኩ ነው የሚያሳስት? ኖ መንተር ማለቷ ማሳየቷ ነው የሚያሳስት። ያንተ እይታ ነው። እሷ ፈለገች ብለህ ታስባለህ ማለት ነው። እሷም ሬዲ ናት ብለህ ፈልጋለች ብለህ ስለምታስብ ቀድመህ ታስባለህ የራስን ሴታፕ ማለት ነው። እንደዛ ነው። ካሳየች ፈልጋለች ብለህ ታስባለህ ማለት ነው። ለዛ ነው ኖ ስላየህ አንተ ስላየህ ጀስት ስላየህ ብቻ ነው። አሁን እኮ ነገርኩህ። የተሸፋፈነ ሴትና ራቁት ሆነ የሆነ ሴት አብረው እየሄዱ ያንተ ፎከስ እንደሚሆነው ራቁቷን የሆነችው ላይ ነው አይደለም፣ የተሸፋፈነችው ላይ ነው። እንደውም ብዙ ጊዜ ያው በርቀት ነው ሌላውም ሰው ቢሆን የሚያያቸው እነኚህ በጣም ተገላልጠው ወይም ደግሞ አጉል ነገር ለብሰው የሚሄዱ ሰዎችን በማድነቅ ወይም በመፈለግ በንቀት ነው። አረ ሴቶች አሁን እንትን ተጀምሯል። ኢንቮልቭ በየመንገዱ መኪና ስትነዳ አይተሃል? ማታ ቺቺኒያም እኮ ተጀምሯል። ላይክ ሂጃብ ማድረግ ጀምሯል። ላይክ እንትን ተፈላጊነታቸው እንዲጨምር ማለት ነው። እነዚህ መንገድ ላይ ምናምን የሚቆሙ እንደዛ አትራክት ለማድረግ ማለት ነው። ርካሽ ሲሆን አቬለብል ሲሆን ነገሮች ይኸውልህ እንትን የመፈለግ እድል ይቀንሳል። ኖ ውጮች ላይ እኮ አቬሌብል ሆኖ ሁሉም ነገር አልቀነሰም፣ ስሜቱ እንዳውም በዝቷል እያልኩ እኮ ነው። ላይ ነው የሚወድቀው። ሰበቦቹ አይጠቅሙም። አዳም በሔዋን አመካኘ፣ ሔዋን በእባቡ ላይ አመካኘች፣ ግን ከፍርድ አላመለጡም። እና
እኛ የምንማረው ይሄንን ነው። በቃ ከፍርድ ማንም በሰበብ አይድንም እና ራስን መግዛትን ነው ሃይማኖት ከሆነ ማስተማር ያለበት። በቃ ከህግ የወጡት እኛ አንማታም። ቤተሰብም ቢሆን ይመክራል እንጂ ምንም አያረግም። የሚሻለው ራሳችን ላይ መስራት ነው። አሁን እስልምና ኡስታዞች ወሬያቸው እኮ እንደ አንድ ክርስቲያን እስቲ የክርስቲያን አስተማሪዎችና የሙስሊም አስተማሪዎችን ያዩት ስለ ወሲብ ካላወሩ አይጥማቸውም። የሙስሊም ኡስታዞች የምሬን ነው። አብዛኞቹ ስለ ወሲብ ነው ብዙ ጊዜ የሚያጠፉትም ስለ ወሲብ ነው የሚያወሩት። ሰውም ደግሞ ያው አድማጭም ስለሚያገኙ ይመስለኛል። አንዱ ኡስታዝማ አሁን ጭራሽ ምን እንትን ጀመረ አይደል እንዴ? ምንድነው ትዳር አገናኝ እኮ ጀመረ። ትዳር ማገናኘት ነው ምናምን። የሆነ አንድ ትንሽ ይሻላል የተባለ ኡስታዝ ነበር። የሆነ ጥሩ ኡስታዝ ነው ተብሎ ከሚታሰቡ ትንሽ ምን ከኡስታዝ ማቀድ የተሻለው ተብሎ የሚባለው ሰውዬ አሁን የወሲብ ነው የትዳር እንትን ማገናኘት ጀመረ። እንግዲህ አሁን ወሲብ እንትን ትዳር ማገናኘት ጥሩ ነው ሊሉ ነው እንግዲህ። አዋ ቆይ እስኪ ወሲብ ከማገናኘት ትዳር ማገናኘት አይሻልም? አብዱ አንድ ነው ራሱ ነው እባክህ። ዞሮ ለዛ ኢንተረስት ያለው ሰው ለዛ ኢንተረስት ያለው ሰው እዛው በዛው ነው ገብቶሃል? ኖ ይሄን እኮ ስላለው በኔጌቲቭ ነገር ማየት አለብህ ማለት አይደለም። እስልምና ውስጥ ስላለ ኢቮልቭ ቆይ አንድ ጊዜ ይሄን ሐሳብ በቃ አንጠቅልለው። ይሄን አንድ ነገር የምታረገው በኤክስፒሪየንስ መሰረት ነው። አሁን ሰውየው በዛ ዙሪያ ኤክስፒሪየንስ ስላለው ነው። አብዱ ይሄን ሐሳብ አሁን አልከው መጨረሻ ሐሳብ ማለት ነው። በቃ ይሄን ሐሳብ እንዝጋው። አሁን አንድ ድምጽ ላሰማችሁ፣ አንድ ድምጽ ብቻ እሱን ላሰማችሁና እንዝጋለን። ብልት ብስመው ምን አለበት የሚል ጥያቄ ይመጣል። የእሱን ብልት ብስመው ምን አለበት? እስኪ ይሄ ነገር አሁን ምንድነው የምንሰማው? ኧረ እንደዚህ አይነት ነገር ዝግ ነው። በጣም በነገራችን ላይ አይ ካልፈለክ መውጣት ትችላለህ። በነገራችን ላይ ሰው ሊያሰማ የፈለገውን መገስ እንትን ማለት መቃወም የለብህም ብያስ። ምንድነው ሐዲስ ነው ሐዲስ ከሆነ ችግር የለውም። ቆይ ሐሳብ ልንገራችሁ። አይ አቆምኩ ከሆነ አንተ ስላልተመቸ አቆምኩ። አሁን ይሄ 2018 ላይ ኢጅማው የሚባል እንትን ቻናል ላይ እየተጠየቀ ነው። ሰውየው በሪከርድ እየመለሰ ነው ጥያቄ ተጠይቆ። እኔ በወቅቱ ነበርኩ እዛ ባል ነበርኩና ፈትዋ ላይ አሁን ፈትዋ ሰርች አድርጋችሁ ስታነቡ የሚጠየቀው ጥያቄ እንዳለ ከወገብ በታች ነው እንዳለ ማለት ነው። የሚስቴን ጡት ብጣባ ምን ችግር አለው? ብልቱን ብስብል ሰው ምን አለበት? የተለያዩ አሁን ይሄ ሰውዬ በጣም ተበሳጭቶ እየመለሰ ነው ያለ፣ ፈትዋ እየሰጠ ነው ያለ። ሚስቶቻችሁ ለእናንተ እርሻ ናችሁ የሚለውን ጥቅስ አንስቶ እንደዚሁም ሱራ 5 ቁጥር 87 ላይ ጣፋጫችሁን አትከላከሉ የሚለው ሐሳብ እሱንም ጣፋጭ የተባለው ይሄ ሴክሹዋል ኢንተርኮርስ እንደሆነ እያብራራ መለሰላቸው ማለት ነው። እንዳለ የሚጠየቅ ጥያቄ አብዛኛው የሙስሊም የፈትዋ ድረገጾች ላይ የሚጠየቀው ጥያቄ ከወገብ በታች ነው። ከተመለከተ ለምሳሌ በኡስማን ኢብኑ አፋን ዘመን አንድ ሙኸነት ወይንም እንትን ይሄ ሴት ሆነ ምን ብዬ ልጥራው ቃሉ እኮ ይከብዳል። እንደዛ አይነት ሰው ሶላት ያሰግድ ነበር ኢማም ሆኖ እና ሰዎች ወደ ኡስማን ሄደው አረ ይሄ ነገር እየፈተነን ነው ተፈተነን አሉት። ስለዚህ ሰውየው ወንድ ነው ፈትኗቸዋል። ገባ ኡስማን ግን ምን አለ? እሱ ከሚያደርገው አክት ይልቅ የሶላቱ ይበልጣል እና እሱን ወደ ኋላ ተውና እናንተ ስግደታችሁን ቀጥሉ እያለ ይመልስላቸዋል። ግን መስገድ አልቻሉም። እሱን እያዩ ሰውየውን የሚያደርገውን እንቅስቃሴ እያዩ ተፈተንን ብለው ለኡስማን ኢብኑ አፋን ለከሊፋው ሄደው አቤቱታ ሲያቀርቡ እናያለን። ይሄ መፈታተን እያንዳንዱን ኃጢአትን ዘርዝረው እየተባልን ካለን ወንድ ልጅ ራሱ እየተደፈረ ነው አሁን በዓለማችን ከትልቅ ይቅርታ ጋር። ይሄ ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። እንደገና ደግሞ አበባ ካለሽ ይቅርታ አበባ በዚሁ ተያይዞ አበባ ይቅርታ አንዴ በዚሁ ተያይዞ ደግሞ እንትን እኮ ነብዩ ራሱ ደግሞ የተደፈረበትን ሁኔታ ያለውን አዲስ ካወቅሹ በዙጥ ሰዎች የተደፈረበትን የሚያወራውን አዲስ አውጭለት። ራሱ ያዙጥ ታውቃለህ ወንድሜ ይቅር በቃ ይሄን
አይ እሱ ይቅር። ምን በጣም ከባድ ነው እሱ ነገር። ዋናው እሱ ኢሚያ